ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል። የሸገር ኤፍኤም 102.1 ራዲዮ ነው። የለዛ ፕሮግራም የኮሌጆች ክፍለ ጊዜ ነው ጀምሯል። ዛሬ አንድ እንግዳ አለን። ይህች እንግዳችን ጥቁር እንግዳ ነች። በመቀሌ ዩኒቨርሲቲ የሕክምና ትምህርት ቤት ውስጥ ትምህርቷን ለ3 ዓመት ከታተለች በኋላ ከዛም ወደ ፊዚዮቴራፒ ዲፓርትመንት ተሸጋገረችና የሕክምና ትምህርቷን ቀጠለች። ከዛም ወደ ጅማ ዩኒቨርሲቲ ሄዳ ትምህርቷን ጨረሰች። በባችለር ኦፍ ሳይንስ ዲግሪ የፊዚዮቴራፒ ሕክምናዋ ማለት ነው። ከዛ በኋላ እንግዲህ በተለያዩ የሕክምና ጉዳዮች ላይ ስትሰራ ቆይታ ወደ ጅማ ዩኒቨርሲቲም ሄዳ ይሄ የጅማ አካባቢ ያለውን ህብረተሰብ በኮሚኒቲ ሄልት ሴንተር ውስጥ በመግባት አገልግላለች። መቀሌና ጅማ እነዚህን ስራዎች ሰርታለች። ይህቺ እንግዳችን ዶክተር ዮርዳኖስ ዘልዑል ትባላለች። ዛሬ ከእሷ ጋር እንጨዋወታለን። በነገራችን ላይ አሁን ደግሞ በፓራጎን ፊዚዮቴራፒ እና የስፖርት ክሊኒክ ውስጥ ደግሞ በሐኪምነትም እንዲሁም ደግሞ በአስተዳደር ስራ ውስጥ ትሰራለች። ዛሬ እሷን እንግዳችን አድርገናታል። ያው ቀይ ብትሆንም ለመጀመሪያ ጊዜ ሸገር ኤፍኤም 102.1 የለዛ ፕሮግራም ላይ እንግዳ ሆኖ ሲቀረብ ያው እንደሚባለው ጥቁር እንግዳ ይባላል እና ዛሬ ጥቁር እንግዳችን ከዛሬ በኋላ ደግሞ ቤተሰባችን ትሆናለች ማለት ነው። እንኳን ደህና መጣሽ ዶክተር ዮርዳኖስ። እንኳን ደህና ቆያችሁ። ደስ ብሎኛል ስለተገናኘን። ደስ ብሎኛል። እንደው ከምን እንጀምር እስቲ? ዮርዳኖስ የጅማ ዩኒቨርሲቲ ከመግባቷ በፊት መቀሌ ዩኒቨርሲቲ ከመሄዷ በፊት ወደ ጅማ ከመዘዋወሯ በፊት የመጀመሪያ ደረጃ ትምህርቷን እየተከታተለች ለምን የሕክምና ትምህርትን መረጠች? ቤተሰብ ሐኪም፣ ፓይለት፣ ዶክተር፣ ኢንጂነር የሚለው ተጽዕኖን አሳድሮባት ነው ወይስ? በሱን ጀምር። አመሰግናለሁ። አክብረህ ስለጠየቅከኝ ክብሩ ለእኛ ነው። በጣም ነው የማመሰግነው። የመጀመሪያ ደረጃ ትምህርቴን ያጠናቀቅኩት እዚህ አዲስ አበባ ስኩል ኦፍ ቱሞሮ የጨረስኩት 12ኛ ክፍል ጨርሼ የሕክምና አክቹዋሊ ከቤተሰብ ውጭ ራሴን ኢንተረስትድ ነበረኝ። ሰዎችን የመርዳት ፍላጎት አለኝ ከልጅነቴ ጀምሮ። ከዛው በተጨማሪ አባቴም በጣም ሐኪም እንደሆነ ይፈልግ ነበረ። አንደኛውም እሱም ማስደሰት ፈልግ ነበር። ከዛ የራሴን ፍላጎት ተጨምሮ 12ኛ ክፍል ጥሩ ውጤት ማምጣት ስላለብኝ ጥሩ ውጤት አምጥቼ ወደ መቀሌ ዩኒቨርሲቲ በሕክምና ትምህርት ጀመርኩ ማለት ነው። እዛ ውስጥ እየተማርኩኝ እያለ ያው ሕክምና ውስጥ ገና ፕሪሜድ ተብሎ ነው የምትጀምረው። ከዛ በኋላ ነው ፒሲ1 ፒሲ2 ወደ ክሊኒካል እየተባለ ይቀየራል ትሄዳለ እና 3ኛ ዓመት ላይ ስደርስ ፍላጎቴን ክሊርሊ አልገባኝም። ምክንያቱም እኛ ሃይስኩል ስትማር ሕክምና ከሆንክ ዶክተር ሆነ ነው የምትወጣው ነው። የኔ ሲኒየር ዶክተሮችን ሳይ ብዙም አንዳንድ ሰው ኢንተረስትድ አይደለም ሕክምናው ላይ ኢንተረስትድ ሆኖ አይደለም ዶክተር ለመባል ነው እንጂ ነው አብዛኛው የነበረው እና ያንን ራሴን ጠየቅኩኝ። ይሄ ነገር እኔም ፈልጌው ነው ወይስ እኔም ግራጁዌት ካረኩ በኋላ ኢንተረስትድ ባልሆነስ የሚለው ጥያቄ ውስጥ ገባው። ሲኒየሮች ዶክተሮችን ጠየቅኩኝ። እውነት ለመናገር እኔም በነበረኝ ዘርፍ የሙያው ኢንተረስትድ አልነበርኩም። ማለት 3ኛ ዓመት ላይ 3ኛ ዓመት ላይ አዎ በ3 ዓመት ከሄድሽ በኋላ እንደዚህ ማሰቡ ትንሽ ሊከብድ ይችላል። ግን
ሶስተኛ ዓመት ሆኜ የዛሬ 10 ዓመት ነበር ፒክቸር ማድረገው ራሴ ምን ላይ ነው የእውነት ሰዎችን ስረዳ ሳቲስፋይድ ሆኜ መርዳት የምችለው ሳይሰለቸኝ ራሴ ፍላጎቴ ነው ወይ የሚለውን ጥያቄ ራሴን ጠየቅኩና ከዛ በኋላ ፊዚዮቴራፒ የሚባለውን ሶስተኛ ዓመት ላይ ሆኜ ስለ ፊዚዮቴራፒ ትንሽ ሪሰርች እየሰራው ነበር። ከምን ኢንተረስት ተነስቶ? ምንድነው ዋርድ እንገባለን። እሺ ዋርድ ስንገባ አንድ ፔሸንት ነበሩና በብዙ የካንሰር ፔሸንት ነበረ። ፔሸንቱ ብዙ ሜዲኬሽን ነው የሚታዘዝላቸው። ከአቅም በላይ ነው። ሰውየው እንደሚሞት ይታወቃል፣ ግን ብዙ ሜዲኬሽን ይሰጣቸዋል እና ያንን አዌር የሆንክ ማዳን ካልተቻለ እዛ ስትሬስ ውስጥ ሳልገባ በራሴ አቢሊቲ ሳይኮሎጂካሊ ሰፖርት እየተደረገ ፊዚካሊ ሰፖርት እያረኩኝ ማከም የምችለው የጤና ዘርፍ የተኛው ነው ብዬ ራሴን ጠየቅኩኝ። እዛ ሆኜ ያ ነበር ትሪገር ፖይንቱ ለእኔ ማለት ነው። ከዛ በኋላ ፊዚዮቴራፒ ብዙም አይታወቅም፣ ወጌሻ እየተባለ ነው የሚጠራ። ብዙም ማህበረሰቡም አዌርነስ የለውም። ትንሽ ሪሰርች ሰራው። ሳይኮሎጂካሊ ሰፖርት እያደረገን ባለሙያው የምር አዌር ሆኖ አውቆት ተምሮ ብዙ ነገሮችን ቼንጅ ማምጣት እንችላለን። ለምሳሌ ህፃናቶች ላይ ያንን ነገር የውጭ ሀገር የሚሰሩትን ነገር አየውና ኢንተረስትድ ሆንኩኝ። ሶስተኛ ዓመት ላይ ከደረስኩ በኋላ ማለት ነው። ከዛ ያንን ይዤ ወደ ሜዲካል ዳይሬክተሩ ሄጄ እንድቀይር ስነግራቸው እነሱም አልተቃወሙም። ከዛ ቀይርኩ። ደስተኛ ነበርኩ። ፊዚዮቴራፒ ገባው። ጥሩ ውጤት የመጀመሪያ ዓመት ላይ ጥሩ ውጤት ነበረኝ 3.6 አምጥቼ ከዛ በኋላ በጣም ደስ እያለኝ እስካሁን ያለሁበት ደረጃ ደርሻለሁ ማለት ነው። ስለዚህ የመጀመሪያው ሀሳብሽ ለምንድን ነው የምማረው? አባቴ ስለፈለገ ነው ወይ? አባቴ ዶክተር ለመባል ዶክተር ዮርዳኖስ ብትባል ልጄ ብሎ ስለፈለገ ነው ወይ ብለሽ ጠየቅሽ ራስሽን። 3 ዓመት ከሄድሽ በኋላ ደግሞ እሺ ይህንን 7 ዓመት ጨርሼ እወጣለሁ፣ የሚቀጥለው 10 ዓመትስ በዚህ ስራ ውስጥ እቆያለሁ ወይ የሚል ሀሳብ አመጣሽ። እሱንም አሸነፍሽ። ከዛ ቅድም በገለጽሽው አጋጣሚ ውስጥ ደግሞ በዚህ ህመምና ስቃይ ውስጥ ሆነው ያሉ ሰዎችን ከሕክምናውና ከመድኃኒት መስጠቱ በዘለለ ደግሞ እንደዚህ ነርቮቻቸውን በማነቃቃት የአጥንት ሕክምና በመስጠት ፊዚዮቴራፒ በመስጠት ሪሊፍ ማግኘት ይቻላል የሚለው ውሳኔ ላይ ወሰንሽ። በጣም ደስ ይላል። እንደው እስቲ መቀሌ ዩኒቨርሲቲ ስንት ጊዜ ቆየሽ? እዛ 5 ዓመት ነው የቆየሁት። 5 ዓመት። የመቼ ባች ነሽ? 2016 በፈረንጅ። ስለዚህ 8 ዓመት ማለት ነው። ከዛሬ 8 ዓመት በፊት የነ ዮርዳኖስ ዘልዑል ካምፓስ ምን ይመስል ነበር? ዶርሚተሪያችሁ፣ ህዝቡ፣ ማህበረሰቡ እስቲ አስጎብኝ። መቀሌ የነበረን ቆይታ በጣም ደስ የሚል ቆይታ ነበረ። እውነት ለመናገር ህዝቡ በጣም ደስ የሚል ህዝብ ነው። ሰፖርቲቭ ነው። ቦታ እንኳን ቢጠፋብን የራሳቸው መንገድ ትተው የራስህን መንገድ የሚያሳዩ በጣም ደስ የሚል ህዝብ ያለበት ክልል ነው። ወደ ዩኒቨርሲቲው ስንገባ ትንሽ ቻሌንጂንግ ነበር። ፍሬሽማን ሆነን ስንገባ ትንሽ ቻሌንጂንግ ነው። ቦታውን ማናውቀውም። ቀጥታ ስትሄድ ትምህርቱም ከባድ ነው። ኢሚዲየትሊ ወደ አጥንት ወደ ነርቭ ማታውቃቸውን ብዙ ስሞች ነው ኢሚዲየትሊ የምትገባው እና ትንሽ እሱ ቻሌንጂንግ ነበር። ምግብ፣ አኗኗሩ ትንሽ ያው ከተማ ውስጥ አድገህ ወደ ክፍለ ሀገር ስትሄድ አይሚን የዩኒቨርሲቲውን እንትን አዌርነስም ብዙም ስላልነበረኝ ኤክስፖዠር ስላልነበረኝ እንደዚህ የሚነግርህ የመጀመሪያ ልጅ ነኝ ቤት ውስጥ ዩኒቨርሲቲ ሄዶ እንዲህ ነው ስላልነበር
ትንሽ ቻሌንጂንግ ነበር የመጀመሪያ አመት ላይ። ከዛ በኋላ ግን ይለመዳል፣ ቀላል ነው። እስቲ ዶርሚተሪሽ እሱን ጎብኝ። ስንት ነበራችሁ? ሁላችሁም የሜዲካል ስኩል ተማሪዎች ነበራችሁ ወይ? ዶርም ውስጥ የነበረውን ቅርርባችሁን፣ እነዚህን ጉዳዮች እናንሳ እስቲ። የእኛ ዶርም አብዛኞቹ እኔ በዋይ ስለሆነ ከዴንታሎች ጋር ነበረ የደረሰኝ። የዴንታል ዶክተሮች የጥርስ ሕክምና ነበሩ። እኔ ነበርኩ የሕክምና ጀነራል ሕክምና ብቻ የገባሁት እነሱ ጋር። እንደ ቤተሰብ ነን። አሁንም ቀጠለ። ጓደኝነታችን ፋሚሊ ነን። እነሱ ቤተሰብ ይጠይቁኛል። አንዱ ሲታመም እርስ በርስ እየተረዳዳን፣ ትምህርት ሲከብደን እርስ በርስ እየተረዳዳን ሁላችንም ግራጁዌት አድርገን አሁንም እንጠያየቃለን። እንደው ዶክተር ዮርዳኖስ ከ3 ዓመት ከተማርሽ በኋላ ፊዚዮቴራፒ ለመማር ወደ እንግዲህ ይህንን ትምህርት ለመማር ቀየርሽ። ከዛ ደግሞ ወደ ጅማ ሄድሽ። ምንድነው ምክንያትሽ ወደ ጅማ ሄድሽው? ከመቀሌ ተመረሽ እንደገና ጅማ ሄደሽ ነው ግራጁዌት ያደረግሽው። ምንድነው ምክንያት? መቀሌ ያለን ጦርነት ነበረ፣ የሰላም ጉድለት ስለነበረ ትምህርታችን በዛው እየተከታተልን፣ እንደነገርኩ ከሜዲሲን ወጥቼ ፊዚዮቴራፒን ገብቼ ያው ታይሜም ወደኋላ አርጎታል። 3 ዓመት የተማርሽው አያዝም? እንደገና ያው በራሴ ፍላጎት እንደገና እንደ አዲስ መማር ፈለኩኝ። ምክንያቱም በጣም ኢንተረስትድ ሆኜ ስለሆነ ያንን ስራዬ ላይ ምንም ጋፕ እንዲፈጥርብኝ አልፈለኩም። ከመጀመሪያ ጀምሬ ተማርኩኝና ትንሽ ወደኋላ ጋፕ ስላለ መቀሌ ቆይታዬ ጦርነት መጣ። ስለዚህ ጅማ ሄደን መጨረስ ነበረብን። ጅማ ሄድን። አመት ከ6 ወር ኢንተርንሺፕን እዛ ሰራው ማለት ነው። ጅማም የነበረኝ ቆይታ ጥሩ ነው። እዛም ማህበረሰቡ ደስ ይላል። ትንሽ ያው የትምህርቱ ቻሌንጂንግ ነው። ከዛም ወደዛም ትንሽ ቬሪ ቻሌንጂንግ ነው። የነበረው ጊዜ እንደውም አንድ ጊዜ ከዛ ይመጡ የነበሩ በአፋር በኩል ይመጡ የነበሩ የመቀሌ ተማሪዎችን ኢንተርቪው አድርጌያቸው ነበር እና የተወሰነ ጊዜ የሚበሉት ሁሉ አልነበረም እና የዋናው ኃላፊ መጥተው እኔ ሳልበላ አድራለሁ እንጂ እናንተ ሳትበሉ አታድሩም። እኔ የሚገርመኝ መቀሌ፣ አክሱም ምናምን የተማሩ ልጆች አሁን የምታያቸውን ነገሮች አግዝፈው ነው የሚነግሩ። የማህበረሰቡን ተወዳጅነት፣ ሰው ወዳጅነት፣ ተባባሪነት እና በጣም ደስ ይላል። ተመልሰች ደግሞ መቀሌ ሄድሽ። የመቀሌን እዛ ደግሞ ግልጋሎት ለመስጠት ነው ሄድሽው ወይስ መጀመሪያውኑ እዛም ትሰሩ ነበር ከማህበረሰቡ ጋር? መጀመሪያው ነው እዛ የምንሰራው። ጅማ ከመሄዴ በፊት እዛው በጦርነት የተጎዱ ሰዎችም አክመናል መጨረሻ ላይ። ከዛ በኋላ ነው ወደ ጅማ ሄድ ነው። ኢንተርንሺፕ የጨረስኩት ጅማ ነው። ስለዚህ ጅማ ደግሞ እንደገና የማህበረሰብ አገልግሎት ሰጣችሁ። በጣም ደስ ይላል። እየተከታተላችሁ ያላችሁት የለዛ ፕሮግራምን የኮሌጆች ክፍለ ጊዜ ነው። ዛሬ ከዶክተር ዮርዳኖስ ዘልዑል ጋር እየተወያየን እንገኛለን። መቀሌ ዩኒቨርሲቲ የሕክምና ትምህርቷን ጀምራ 3 ዓመት ከተማረች በኋላ ወደ ፊዚዮቴራፒ ዲፓርትመንት ተሸጋግራ በራሷ ፍላጎት ከዛም ደግሞ ወደ ጅማ ሄዳ በባችለር ኦፍ ሳይንስ ዲግሪ በፊዚዮቴራፒ ማለት ነው ዲግሪዋን ይዛ አሁን በፓራጎን ክሊኒክ ውስጥ በማገልገል ትገኛለች። ከዚህ በተጨማሪ በዚህ የፓራጎን የስፖርትና የፊዚዮቴራፒ ማዕከል የተለያዩ የአስተዳደር ስራዎችንም ትሰራለች። እንደው እዚህ ላይ ሳነብ ስላንቺ ቦርድ ላይሰንስድ ባይ ፌደራል ሚኒስትሪ ኦፍ ሄልት ይላል። ምን ማለት ነው?
ያው በፌዴራል ሚኒስትሪ ኦፍ ሄልት የተረጋገጠ የዲግሪ ባችለር ዲግሪ እንደ ማለት። ስለዚህ ይሄ እንደ ሙያ ፈቃድ ላይሰንስ ነው ለውጮቹ ማለት ነው። ብዙ እንወያያለን። መልእክት እናድምጥና ስንመለስ ውይይታችን ይቀጥላል። ተመልሰን መተናል። እንደው ስለ ፊዚዮቴራፒ የሚባለው ራሱ አሁን ቅድም አልሽ አንቺም ራስሽ ወጌሻ ነው የሚባለው። ፊዚዮቴራፒስት ወይም ፊዚዮቴራፒ ሕክምና የሚሰጥ ሰው ወጌሻ ነው የሚባለው አልሽን። እስቲ እራሱ ፊዚዮቴራፒ ማለት ምንድን ነው? ምንን ያካትታል? ትምህርቱ ምን ይዘቶች አሉት? ስለምንድን ነው? ፊዚዮቴራፒ ማለት ሰዎች ያለ ቀዶ ጥገና ወይም ከባድ መድኃኒት መጠቀም ሳያስፈልጋቸው በእንቅስቃሴ ጥንካሬያቸው እንዲመለስ እና ከህመም ወይም ከጉዳት እንዲያገግሙ የሚያግዝ የጤና አጠባበቅ ዘርፍ ነው ማለት ነው። የፊዚዮቴራፒ በኒውሮሎጂስት፣ ኦርቶፔዲክ፣ መስክሎስኬሌታል ብለን እንከፋፍላለን። መስክሎስኬሌታል ሞር ፎከስ የሚያደርገው የአንገት ህመም፣ የጀርባ ህመም ሞር ኦፍ መስክሎስኬሌታል የምንለው አጥንት ላይ ጡንቻ ላይ ሀፕን የሚያደርገውን ህመሞችን ነው የሚመለከተው። ኒውሮሎጂ ደግሞ የምንለው የነርቭ በስትሮክ የሚጠቁ ላይ ፎከስ እናደርጋለን። ኦርቶ የምንለው ደግሞ ከሰርጀሪ በፊትና ከሰርጀሪ በኋላ የሚመጣው ጉዳት እሱን ፉል ሬንጁን ወይም ሙሉ የአካል እንቅስቃሴ ሲከብዳቸው ከሰርጀሪ በኋላ ሙሉ ፋንክሽናል አክቲቭ የምናደርግበት ዘርፍ ነው ማለት ነው። ሰው ሁሉንም ያጠቃልላል። ስለዚህ አሁን የጡንቻ የነርቭ ከዛ ደግሞ ከቀዶ ሕክምና በኋላ የሚመጡ የሰውነት አለመታዘዞችን ካለመድኃኒት ሕክምና መስጠት። ካለመድኃኒት ሲባል ምንድን ነው? ካለመድኃኒት ማለት ብዙ ጊዜ ያለ ሜዲኬሽን ነው። በፊዚካል አክቲቪቲ ነው የምናመጣው ሊሚቴሽናቸው ማለት ነው። አሁን ለምሳሌ የወገብ ህመም ሲኖር ብዙ ጊዜ ሰርጀሪ ሊያስፈልጋቸው ይችላል ይባላል። ያንን ያለ ሰርጀሪ ማሽኖቻችን በመጠቀም በኤክሰርሳይሶችን ፔሸንቱ ወደ ነበረበት እንዲመለስ እናደርጋለን። ያው የኬዙ ሲቨሪቲ ይወስናል። ሰርጀሪ የሚያስፈልገው ከሆነ ወደ ሰርጀሪ የምንልክበት እንትንም አለ። ግን መጀመሪያው ፊዚዮቴራፒ ነው መታየት ያለበት። የአጥንት ችግር ካለ ደግሞ ከሰርጀሪ በኋላ ደግሞ ሙሉ ፋንክሽናል አክቲቭ እንዲሆን ወደ ነበረበት ሊመልስ የሚችለው ፊዚዮቴራፒ ነው። ምክንያቱም አንድ ፔሸንት ከሰርጀሪ በኋላ ፍርሃትም ይኖራል፣ ህመምም ይኖራል። ፔን ማኔጅመንትም እንሰራለን ማለት ነው። ስለዚህ ይሄ ሁሉም የሆነው በተለያዩ ስፖርቶች ማሽኖች በመታገዝ እና ሰውነትን በማሸት የሚመለሱ። እንደው ዶክተር ካጋጠሙሽ በጣም ሲቪየር ከሚባሉ ኬዞች ውስጥ የትኞቹን ታስታውሻቸዋለሽ? ለምሳሌ አሁን በጡንቻም በነርቭም በኦርቶም ይሁን በተለያዩ ኬዞች አንቺ ጋር መጥተው ድነው የሄዱ ብዙ ፔሸንቶች ወይም ብዙ በሽተኞች እንዳሉ አውቃለሁ፣ እንዲሁም ስናወራ። ከነዛ ውስጥ ግን መርጠሽ፣ ምክንያቱም አሁን እዚህ ላይቭ ከመግባታችን በፊት ስናወራ ደስታሽ ፊትሽ ላይ ይንጸባረቃል እና እንዲሁም ስንነጋገር ከኔ ጋር ትይኛለሽ እኔ መጥተው ታክመው ድነው ሲሄዱ ነው የምደሰተው ያለሽ። እንደውም አንዳንዴ ፔሸንቶችሽ ጋር እየደወልሽ ተሻላችሁ ምናምን ትያለሽ። እና ከእንደዚህ ሁሉ ኬዞች ውስጥ ለአንቺ እንደው ትርጉም እንኳን
ፊዚዮቴራፒን መረጥኩ ያልሽባቸውን ኬዞች እስቲ አሁን አንስተን ነው። ካጋጠሙኝ ውስጥ አንደኛው ወገቡ ላይ ካንሰር አታክ አድርጎት ኮምፕሊትሊ ፓራላይዝድ የሆነ ፔሸንት ነበረኝ። ከህንድ ነው የመጣው እና ህንድ ህክምና ሀበሻ ማለት ነው። ሀበሻ ነው፣ ህንድ ነበር የሄደው እና ያው ምንም አይነት ሙቭመንት እንደማይኖረው ተነግሮት ነበር ወደኛ ሀገር የመጣ። ኮምፕሊትሊ ፓራላይዝድ ነው፣ በዊልቼር ነው የመጣው። ያ ፔሸንት ያው እንደ ኬዙ ሲታይ ኮምፕሊትሊ ፓራላይዝ የሚያመጣ ኬዝ ነው። ግን ለምን አልሞክርም? ካንሰር እንደሆነ ታውቂያለሽ፣ ግን እንሞክር አትሊስት ከምንም ነገር ቴራፒውን መቀጠል አለበት እስከ ላስት ሚኒት ላይ በሚል ተነጋገርን ከፔሸንቱ ጋር። በጣም ኤነርጂ ነበረው ፔሸንቱ፣ የመዳን ፍላጎት ነበረው። ያንን ኤነርጂ ነው ይጠቀምነው ሳይኮሎጂካሊ ሰፖርት በማድረግ አሜዚንግሊ ከእግዚአብሔር ጋር ሆኖ መራመድ ችሏል እና መቼ ማረሳውም እሱን እዛ በቃ ስሩአውት ዩር ላይፍ ይሄ ካንሰሩን ስፕሬድ አድርጎም ህይወት ስትታልፍ ድረስ ተስፋ የለህም ተብሎ ነው ከህንድ ወደዚህ የመጣውና ያም ቪዲዮ ሪከርድ አድርገን ልከንላቸዋል ወደ መጣበት ሆስፒታል ከህንድ የመጣው እና ዶክተሩም he was very amazed በጣም ገርሞት ነበረ በዚህ ሁኔታ እና እሱን መቼ ማድረሰው ኢምፕሬስ ያደርገኛል በጣም። ብዙ ጊዜ እንግዲህ ይሄ አንዳንድ ኬዞችስ እንደው አሁን ለምሳሌ ብዙ ሰው ስለ ነርቭ አሁን እኔ በቅርቡ እንኳን ያወቅኩት የአንገት ላይ ፔኖች ብዙ ኮምፕሊኬሽንስ አላቸው። እዚህ ጋር ያሉት ነርቮች በመቆጣታቸው እንቅልፍ ማጣት፣ የምግብ አለመፈጫት፣ ዲዚነስ የሚሉት ኬዞች ሁሉ ይመጣሉ። ይህንን አሁን ሰው አንገቴን አመመኝ ብሎ ከጨጓራ ጋር ሲያያይዘው ይገርማል። እንዲህ አይነት ኬዞች እስቲ አሁን ለምሳሌ ከጡንቻም ይሁን ከነርቭም ይሁን ከነዚህ ጋር ተያይዘው ሳናቃቸው ግን ብዙ ኮምፕሊኬሽን ሊያመጡ የሚችሉ ኬዞችን እስቲ እናንሳ። አንደኛው እንዳልከው ከአንገት ህመም የሚመጣ ነው። ላይፍ ስታይላችን፣ አስተኛኘታችን፣ ስልክ ረጅም ሰዓት ጎንበስ ብለን በምናይበት ሰዓት ሮቴሽን ሪስትሪክሽን የምንለውን የአንገታችን ያሉ አጥንቶች ዲስኮች ትዊስት ሲያደርግ ነርቮችን ኮምፕረስ ያደርገዋል። ከዛ አንተ እንዳልከው ዲዚነስ፣ ሄዴክ፣ ራስ ምታት፣ ከባድ ራስ ምታት ከጨጓራ ለመፈጨት ጋር ያው የነርቭ ኮምፕሬሽን ስለሚኖር እነዚህን ያጋጥማል። ብዙ ሰው ቶሎ ወደ ህክምና አይመጣም። ማሳጅ ቤት ይሄዳሉ፣ ያባብሰዋል። ቁስለት ስላለ ቁስለቱን ሞር ትሪገር ያደርገዋል። እነዚህ ናቸው ብዙ ጊዜ ሀፕን የሚያደርጉት አንገት ላይ። ሌሎች ኬዞችስ? አሁን ይህንን እንደው እኔ እንደ አንድ ኬዝ አነሳሁት እንጂ እንደው እንደዚህ ማናቃቸው ግን ሲምፕል የሚመስሉ ብዙ ግን ውስብስብ ጉዳዮችን የሚያስነሱ ከአጥንትና ከጡንቻ ከነርቭ ጋር የተያያዙ ጉዳዮችን እናንሳ ብዬ ነው። አሉ። አንድ የፊት መጣመም መጋኛ መታኝ ተብሎ ነው ብዙ ጊዜ ኮመን የሆነው ነገር ነው። ይሄንን እርሊ ሲመጡ እርሊኛን ማከም እንችላለን። መጋኛ መታኝ ምንድን ነው? እሱ አሁን የፌሻል ነርቭ ቤዝ ፓልስ ይባላል። ትክክለኛ ኮዙ ባይታወቅም የፊት የመጣመም ችግር ያመጣል። ዋናው ፌሻል ነርቭን ዊክ ሲሆን ነው ያ ነገር የሚያመጣው እና ብዙ ሰው በተለምዶ መጋኛ መታኝ ይባላል። ወይም ቅዝቃዜ ብርድ መቶኝ ነው መጋኛ መቶኝ ነው ብለው ቶሎ ወደ ህክምና አይመጡም። እኛ ጋር ደግሞ ፊዚዮቴራፒ መርፌ እንሰራለን ፊታቸው ላይ ጡንቻን ለማነቃቃት ዴድ የሆነው ጡንቻን ለማነቃቃት በኤክሰርሳይሶችን ፊታቸው ይመለሳል። ግን እርሊ ሲመጡ ነው ያንን ማድረግ የምንችለው። ከቆዩ ደግሞ ሌላ ህክምና ያው ሲቆዩ ትንሽ ለመመለስ ህክምናው ፊዚዮቴራፒ እና ከሜዲኬሽኑ በኋላ ፊዚዮቴራፒ ነው። ግን ባይቆዩ እኮ አሁን ዶክተር እነዚህን ህብረተሰቡ ጋር እንዴት ነው የምትደርሱት? ገብቶሻል? አሁን ለምሳሌ እናያለን
የተለያዩ ሕክምና የሚሰጡ ተቋማት እንዲህ አታርጉ። አሁን ለምሳሌ ነገርሽኝ፣ ስልክ ረጅም ሰዓት ማየት፣ ተኝቶ ማየት፣ የአቀማመጥ ያተኛኘት ፖዚሽን ብዙ ኮምፕሊኬሽንስ ፈጥሮ ቅድም ያልናቸውን ጉዳዮች እንደሚያነሱ። ግን ሰውን እንዴት ነው አዌር የምታረጉት? እኔ በሙያዬ በተቻለኝ መጠን እኔ ጋር በሚመጡ ፔሸንቶች አንድ ሰው አዌርነስ ክሬት አረኩኝ ማለት ሆል ፋሚሊ አዌርድ ይሆናል በሚለውን ስለማስብ ያንን ነገር ለማድረግ እሞክራለሁ። ሁለተኛው ደግሞ ይኸው አሁን በሬዲዮ እሺ፣ ለምሳሌ አንዳንድ ምክሮች ቢፈልጉ ያንቺን ሕክምና ቢፈልጉ በምን ያገኙሻል? የስራ ስልክ ያለ እሱንም ማለት እንችላለን። 0973 25 67 83 0973 25 67 83 አሁን ስለ ፊዚዮቴራፒ ስናስብ እኔ እንኳን ኳስ ጫወት ነበር እኔ ክለብ ውስጥ እና እንግዲህ ጊዜው ረጅም ቢሆንም በዛ ጊዜ እንደዚህ አይነት የፊዚዮቴራፒ እና የአጥንት ሕክምና ብዙም አልተለመደም ነበር እና ወጌሻ ጋር ነው የሚካሄደው። ግን እነዚያ የባህል ወጌሻዎች ራሳቸውን የቻሉ ደግሞ ሐኪሞች ናቸው። ምክንያቱም የተጣመመን ነገር አስተካክለው የታመመን አድነው ሲሄዱ አይተናል። ድሮ እኮ በየሰፈሩ አሮጊቶች፣ ሽማግሌዎች ወጌሻዎች ነበሩ። ትምህርታችሁ ውስጥ እንደዚህ አይነት ጉዳዮችን ትማራላችሁ ወይ? አንቺስ እንደው እንደ ፊዚዮቴራፒስትነትሽ እዚህ ሙያ ውስጥ እንደመኖርሽ ለባህላዊ ሕክምናዎች በተለይ ለወጌሻዎች አሁን የሚመለከትሽ እሱ ስለሆነ ምንድን ነው ያለሽ አታይ? ምክንያቱም አንዳንዶቹ ኤክስሬ ሳትነሳ ላይ ሁሉ ይላሉ። አንዳንዶቹ ደግሞ ነካ ነካ ያደረጉና ይሄ እንትን ተሰብሯል፣ ግን ኤክስሬ ተነሳና ና ኤክስሬ ተነስተን ብትመጣ ግን ይሄ ነው የተሰበረው ይላሉ። እነዚህን ሰዎችስ አያውቁም ማለት እንችላለን ወይ? ያው ትሩ ኤክስፔሪንስ የሚመጣ በልምድ የሚመጣ ሙያ ሊሆን ይችላል። እንደ ባለሙያ ግን ይሄንን ፊገር አውት ለማድረግ ይሄንን ልምድ ለማምጣት ብዙ አናቶሚ የእያንዳንዱ ቦዲ ፓርታችን ብዙ ጊዜ ፈጅቶብን የተማርነው። ያው ብዙ ሰው ታሞ ሊሆን ይችላል ያ ልምድ የመጣው። እንደ ባለሙያ አልደግፍም እውነት ለመናገር። ምክንያቱም ሜቢ ኤክስሬ እያዩ ኤምአርአይ እያዩ ያንን ልምድ ከየት ነው የሚመጣው የሚለውን ደግሞ ትንሽ ያሳስበኛል። እንዴት ነው ኤክስሬም ለማንበብም ኤምአርአይ ለማንበብም የራሱ የሆነ ትምህርት አለው። ጊዜ ፈጅቶ ነው የሚመጣው እሱ። ብዙ ጊዜ በልምድ የሆነ ነገር እንደ ባለሙያ አልደግፍም። ትምህርታችሁ ላይ ግን እነዚህን ጉዳዮች ትማሯቸዋላችሁ? አሁን ለምሳሌ አንድ ጊዜ እንደውም የሰማሁት በእንስሳት ሁሉ የሰው ልጅ እና እንስሳት የሚመሳሰሉባቸው የአናቶሚ አለ ይላሉ እና በዛም መሰረት አድርገው እንስሶቻቸውን ራሱ የተቀጩ የተሰበሩ እንስሶቻቸውን ሁሉ የሚያክሙ ሰዎችም እንዳሉ አውቃለሁ። ግን ይሄ ትምህርታችሁ ውስጥ በፍጹም አይካተትም? እኛ ጋር የለም በፍጹም። ያው እኛ የምንማረው እያንዳንዱ አናቶሚ የመጀመሪያ ተማሪዎች ሆነን በሰው ሬሳ ነው እየተማርነው። እያንዳንዱ ጉልበት፣ ልብ ላይ፣ ኪድኒ ላይ እያንዳንዱ ነርቭ ምን ይወጥ በዚህ ምን ያልፋል የሚለውን ሰው ሬሳ ላይ ወይ ካዳቨር ብለን ጠራው ላይ ነው የተማርነው እና አንተ ያልከኝ ነገር አካትት። አሁን ይላሉ እንደው ትልልቅ ሐኪሞች የሰው ልጅ አካሉን በጥንቃቄ መያዝ ይገባናል።
ምክንያቱም ይሄ ሰው እዚህ ጋር ስትሬቸር ላይ አስተኝተን አሁን በህይወት የሌለው ሰው ምንማርበት ራሱን ለሳይንስ አሳልፎ እንደሰጠ በመገመት ነው ይላሉ። እና በጣም ትልቅ ክብር አለ ይባላል። አሁን እየተማርን አይደለም ስለ አናቶሚ፣ ስለ ነርቭም፣ ስለ ጡንቻ እንደ ሐኪምነትሽ እንደ ፊዚዮቴራፒስትነትሽ ከሰው ልጅ የትኛው ስራ ይገርምሻል? አሁን አንድ ሜዲካል ዶክተር ስጠይቅ ልብ አለኝ። ለምን ስለው የእጃችንን ጭብጥ የምታክል ትንሽዬ ነገር ከጠቅላላው ሰውነታችን ስትታይ አናሳ፣ ግን ደግሞ ስራዋ ከባድ ነው አለች። አንዲት ሴት ዶክተር ደግሞ ስጠይቅ ዩትረስ አለች። ኢላስት ማድረጉ፣ ኮንትራስት ማድረጉ፣ ከዛ ልጅ መውጣቱ፣ ተመልሶ ቦታው ልክ እንደዚህ ሁሉ ከሰው ተፈጥሮ እንደ ሐኪምነትሽ የትኛው ይገርምሻል ወይም ያስደንቅሻል? እውነት ለመናገር አሁን ካልከው ዩትረስ ነው። ብዙ ጊዜ በእውነት በጣም ነው የሚገርመኝ የሚደንቀኝ። ምሳሌ ስለሰጠሁሽ በዛው ለመርጋት ብሎ አይደለም። በስራዬ ደግሞ ዴይሊ በምሰራበት ደግሞ ያው ከአጥንት ጋር ከነርቭ ጋር ሪሌትድ ስለሆነ ስፓይናል ኮርዳችን ላይ ስፓይን ላይ የሚወጡ ነርቮች እያንዳንዱ ነርቭ ጥቅም አላቸው። አንዱ ነርቭ ኮምፕረስ ሲሆን ወይም ሲጫነው የዲስክ ችግር ሲያመጣ ኮምፕሊትሊ ከወገባችን በታች አፌክት ያደርጓል እና ሊትል ነርቭ ምን ያህል ኢምፖርታንት እንደሆነ ይገርመኛል። ዴይሊ አክቲቪቲ ላይ በምሰራው እንትን ነው የምነግርህ። ግን አጠቃላይ ጀነራላይዝ ካልከኝ ዩትረስ ነው። የእውነት በእውነት ሴት ስለሆንሽ ነው ሜቢ። በነገራችን ላይ በ0973256783 ዶክተር ዮርዳኖስን ለማግኘት አሁን ቴክስት ነው የምታደርጉት። በስራ ሰዓት ነው የሚደወለው። ምክንያቱም እየደወላችሁ ስለሆነ በ0973256783 መደወል ሳይሆን መደወል ነገር ከ2 ሰዓት ተኩል ጀምሮ ትችላላችሁ። በስራ ሰዓት ግን ቴክስት ብታደርጉላት እሷም ትመልሳለች። ከዛ ደግሞ ደውላም ታገኛቸዋለች። ሕክምና በጣም ከባድ የትምህርት ዘርፍ ነው። ዮርዳኖስ ምኑ ከበዳት? ያው ሕክምና ለመማር ያለው ውጣ ውረዶች አሉ። ማጥናት አለብህ። ለቤት ቁጭ ብለህ ማደር አለብህ። ከለመድከው ከሃይስኩል ላይፍ ስታይል ወጣ ብለህ ነው አዲስ ኢንቫይሮንመንት ነው አዳፕት የምታደርገው። ራስህን ሴት አፕ አድርገህ ነው ታይምህን ምንም አይነት ሌላ ኤክስፖዠር መኖር የለበትም። ህክምናው ለመማር ፉል አቴንሽን ሙሉ አቴንሽንህን ነው የሚፈልገው። ትንሽ ቻሌንጂንግ ነው እሱ። አንቺ አሁን ይህ ሁሉ መስዋዕትነት ከፍለሽ አሁን ህክምና ላይ ነው ያለሽው፣ ስራሽ ላይ ነው ያለሽው። ይህ ሁሉ መስዋዕትነት ከፍለሽ ተምረሽ ግን የምትጠብቂው ነገር አግኝተሻል? አሁን እንደምናውቀው ብዙ ባለሙያም ችግር ኦልሬዲ ተነስተዋል። ከዚህ በፊት ስትራይክ ተወጥተዋል። የጤና ባለሙያ የሚፈልገውን ያህል አያገኝም። በገንዘብ ደረጃ ከሆነ በሳቲስፋክሽን እኔ ህክምና ላይ በመሆኔ ደስ የሚለኝ ቅድም መጀመሪያም አንተ ሜንሽን አድርገዋል፣ ሰው ድኖ ማየት ነው። የእውነት በሱ በገንዘብ የማይገኝ ትልቅ ነገር ነው እና እንደ ጸጋ ስለሆነ የምቀበለው ሳቲስፋክሽኑ በጣም ደስ ይለኛል። ሰዎችን ድኖ ሳይ ቻሌንጂንግ የሚሆነው የምታወጣውን ያህል ኤፈርት በፔመንት ደረጃ አይገናኝም ከምንም አይነት ሀገራት ውስጥ። እሱ ግን አሁን ከሀገሪቷ ነባራዊ ሁኔታ ከተለያዩ ጉዳዮች ጋር ይያያዛል። ግን እንዳልሽው ትልቁ ሳቲስፋክሽን
ሰው ታሞ መጥቶ ስቃይ ውስጥ ሆኖ ያንን ሰው ከስቃይ መገላገል ከገንዘብ በላይ ነው። የአእምሮ ሰላም ነው። አሁን አንቺ ስፒሪቹዋልን ብናየው በእምነት ደረጃም ብናየው እኮ ለሰው መሰጠትና ለሰው ማድረግ ሰውን ማዳን ከፈጣሪ ቀጥሎ ትልቅ ጸጋ ነው አይደለም? እሱ ሸፍነዋል ብዬ ስለማስብ ነው። ለምሳሌ አንቺ የመጀመሪያ ልጅ ስለሆንሽ ከቤቱ አባትሽ ዶክተር መሆንሽን ስለሚፈልጉ የአባትሽን ሙያ የአባትሽን ፍላጎት ለማሟላት ሕክምና ውስጥ ገባሽና በኋላ ደግሞ ከሕክምናውም ዘርፍ የፊዚዮቴራፒን ሕክምና ብዙ ደስታ ይሰጠኛል፣ በቃ የምፈልገው ይሄንን ነው ብለሽ እዛ ውስጥ ገብተሽ ተማርሽ። ግን ይህንን ሁሉ ፕሮሰስ ለማለፍ መንገዱን የሚያሳይሽ ሰው አልነበረም፣ እንደ መጀመሪያ ልጅነትሽ ማለት ነው። አንቺ አሁን ለሌሎች የመጀመሪያ ልጆች ግን ደግሞ ዶክተር ለመሆን ወይም ፊዚዮቴራፒ ትምህርት ለመከታተል ለሚያስቡ ዮርዳኖስ ምን ትላቸዋለች? መጠየቅ ጥሩ ነው። ለምሳሌ ሰው ስላለ ሳይሆን የኔ ኢንትረስት ምንድን ነው፣ ፋሚሊም ሳይሆን አክቹዋሊ ከሰው በላይ ለፋሚሊ ነው። ወላጆች ልጆቻቸውን በምንድን ነው ኢንተረስትድ የሆኑት ብለው ፎከስ ቢያደርጉ እዛ ላይ ሞር። ምክንያቱም አብዛኛው የጤና ባለሙያ በፍላጎቱ አይደለም። ለዛ ነው የመሰለቻቸት ያመጣል በመሀል። ስለዚህ እንደ መጀመሪያ ልጅ በመሆኔ ብቻ ሳይሆን ወላጅ ላይ ሞር ቢሰራ ባይ ነኝ። ልጄ ዶክተር ሁን፣ ልጄ ኢንጂነር ሁን፣ ፓይለት ሁን ሳይሆን የልጁ ኢንተረስት ምንድን ነው። ማትስ ላይ ጎበዝ የሆነ ልጅ ላይ ሕክምና ገባ ብትለው ትንሽ ግራ ይገባዋል። የልጆች ኢንተረስት ኤርሊ ኦን ቢታወቅ፣ ፎርስድ ባይደረጉ፣ በፍላጎታቸው ቢመርጡ፣ መሀል ላይ ደግሞ ገብተው አይ ይሄ የኔ አይደለም ብሎ ወደ ሌላ የትምህርት ዘርፍ ለመቀየር ያን ያህል ኦፕን የሆነ ካሪክለሙም የትምህርት ካሪክለሙም ኦፕን የሆነ ነገር ቢኖር ባይ ነኝ። ትልቅ ሀሳብ ነው። ደስ ይላል። ምክንያቱም እንዳልሽው ልጁ አሁን እንኳን ብዙ አማራጮች አሉ። አሁን ትልቁ ነገር ልጅ ትምህርት ላይ ኢንትረስትድ ይሆናሉ፣ ፍላጎት ይኖረዋል ነው እንጂ በዚህ ዘመን እንደውም አሁን በአዲሱ ፖሊሲ መሰረት ትምህርት ሚኒስቴር ባወጣው ሕግ መሰረት ለምሳሌ አንቺ ሕክምናን ፈልገሽ ሕክምና መግባት ስላለብሽ ስለፈለግሽ ሕክምና ደግሞ ለመማር ጥሩ ነጥብ ማምጣት ስለነበረብሽ ያንን ጥሩ ነጥብ አምጥተሽ ነው ሕክምና ውስጥ የገባሽው። ያ ባይሆን ኖሮ ሁለተኛ ምርጫሽ ምን ነበር? አክቹዋሊ እኔ ከሕክምና ውጭ ሎየር መሆን እፈልግ ነበር። ሎየር ደግሞ ሶሻል ነው የምትመርጠው፣ ሳይንስ እና ሶሻል ብለህ ነው የምታስበው። የመጀመሪያ ምርጫ ሕክምና ነው። አየሽ አሁን ሁለተኛ ምርጫ አልነበረሽ፣ ግን ያው የግድ መሙላት ነበረብሽ። አሁን ለምሳሌ ይሄ ባይሳካ ኖሮ ሎየር ትሆኝ ነበር ማለት ነው። አሁን ግን እንደሰማሁት በአዲሱ የትምህርት ፖሊሲ ትምህርት ሚኒስቴር ባወጣው መመሪያ መሰረት ማንኛውም ተማሪ የሚፈልገውን የትምህርት አይነት መማር ይችላል የሚላል። ይሄ ደግሞ ትልቅ ቁም ነገር ነው። ምክንያቱም ብዙ አሁን ቅድም ላልሽው ኢንትረስት ከሌለ ጤና ደግሞ ከባዱ ነገር ነው። የሰው ሕይወት ማጥፋት ይመጣል። ማህበረሰብን አለማስቀጠል ይመጣል። ትውልድ አለማስቀጠል ይመጣል። ምክንያቱም ለምሳሌ ለቤቱ አንድ የሆነች ልጅ ዘር መተካት ሲገባት በተፈጠረ የሕክምና ስህተት እኮ የቤተሰቡን ሕይወት መቀጠል ሊያቆም ይችላል። ብዙ ኃላፊነቶች አሉ። ስለዚህ ያም የሆነው ከፍላጎት ጋር አለመጓዝ ይቻላል። በቃ አለመጓዝ
ሲፈጠር ነው። ከፍላጎት ጋር ግን መጓዝ ሲቻል ብዙ ለውጦችን ማምጣት ይቻላል። እየተወያየን ያለነው የዶክተር ዮርዳኖስ ዘልዑል ጋር ነው። የፊዚዮቴራፒ ሕክምና እንግዲህ ሐኪም ነች። ከመቀሌ ዩኒቨርሲቲ 3 ዓመት በሕክምና ትምህርት ቤት ተምራ ከዛም ወደ ፊዚዮቴራፒ ዲፓርትመንት ተሸጋግራ ከዛ በኋላ ወደ ጅማ ዩኒቨርሲቲ ሄዳ ትምህርቷን ጨርሳ አሁን በፓራጎን የፊዚዮቴራፒ እና የስፖርት ክሊኒክ ውስጥ እያገለገለች ትገኛለች። መልእክት ሰምተን እንምጣ። ከእሷ ጋር ነው እየተወያየን እስከ 3 ሰዓት ድረስ አብረን እንቆየው። አንድ ጊዜ ዶክተር ቴድሮስ ስጠይቀው የፓራጎን ባለቤትን በጣም አሁን እያሳሰበኝ ያለው አለ ህፃናቶች የሚገርም የጀርባ አጥንት ኬዝ፣ የጡንቻ ኬዝ፣ የነርቭ ኬዝ የሚያጋጥማቸው ካለ ዕድሜያቸው ህፃናት እየሆኑ መጥተዋል አለ። ለምን ስለው ፊዚካል ኤክሰርሳይዝ፣ አሁን ፊዚካል ኤክሰርሳይዝ ሲባል ሄዶ ጅም መስራት አይደለም፣ ወይም ደግሞ ስፖርት መስራት ብቻ አይደለም። ኳስ መጫወት፣ ከግቢ መውጣት፣ ከልጆች ጋር መላፋት፣ እንደዚህ አይነት ጉዳዮች ያሳስቡኛል። አያከናውኑም። ወይ ኮምፒውተር ላይ ናቸው ወይ ስልክ ላይ ናቸው። ያ ደግሞ ጡንቻቸውን አጥንታቸውን እያሳሳ ከእድሜያቸው ካለ ዕድሜያቸው ለዕድሜያቸው ማይገባ በሽታ ያመጣሉ እና ያ ያሳስበኛል አለ። ዮርዳኖስን ዶክተር ዮርዳኖስን ምን ያሳስባታል? እውነት ነው እሱ እንዳለው ይሄማ የሱ ነው። የአንቺ ደግሞ ያሳስብሻል? ያሳስበኛል። በየቀኑ የሚያጋጥመን ነገር ነው። ብዙ ጊዜ የወገብ ህመም፣ የአንገት ህመም ትልልቅ ሰዎች ላይ ነው ድሮ የምንሰማው። አሁን ወጣቱና ህፃናት ላይ ነው ሞር ኮመን እየሆነ ያለው። ረጅም ሰዓት ታብሌት ላይ፣ ስልክ ላይ ይሄ ፊዚካል በየቀኑ ኳስ መጫወት፣ ኤክሰርሳይዝ ፊዚካሊ አክቲቭ አይደሉም። ልክ ትምህርት ቤት ሄዶ ኤኒ ካይንድ ፊዚካል አክቲቪቲ ሀፕን ሲያደርግ ቶሎ የመሰበር ወይም ጀርባቸውን ዲስካቸውን ህመም የማምጣት ጡንቻ ስፕሬን ስትሬን የምንለውን ነገር አፌክት እያደረጋቸው ነው። በየቀኑ የሚያጋጥመን ነገር ነው እና ሞር ፊዚካሊ አክቲቭ ቢሆኑ ትምህርት ቤት ላይ ቢመቻች፣ ቤት ደግሞ ሲሆኑ ወላጆች ኮንዶሚኒየም ላይ እየተኖረ የመጫወቻ ቦታም እኮ የለም። እሱም አሁን እንኳን እየተሻለ አንጻራዊች አትሊስት ወክ ማድረግ ረጅም ሰዓት ኮምፒውተር ላይ ሰውነታችሁን ትዊስት አድርገው ነው ኮምፒውተር ላይ ታብሌት ላይ የሚቆዩት። ሰው ልጆች ስለሆኑ ሰውነታቸው እንደፈለገ ነው የሚታዘዘው። ትዊስት በሚያደርጉበት ፖዚሽን ላይ ነው ስፓይናቸው አሁን ለምሳሌ ፖስቸር ስኮሎሲስ የምንለው በፖስቸር የሚመጣ የስፓይን መጣመም ማለት ነው። እሱን ያመጣል። ስለዚህ ወላጅም ትምህርት ቤትም ፎከስ ማድረግ አለባቸው ልጆች ላይ ብዬ ነው የማምነው። በጣም ደስ ይላል። እንደው አንቺ የተማርሽበት የትምህርት ሂደት አለ፣ ስርዓት አለ፣ ዲሲፕሊን አለ። አሁን ስራ ላይ ሆነሽ ደግሞ የምታያቸው ነገሮች አሉ። ሁለቱን አነጻጽሪልኝና የትምህርት ላይ እነዚህ ጉዳዮች ቢካተቱ ኖሮ ወይም ይሄ ጉዳይ ትምህርታችን ውስጥ ቢኖር ኖሮ ብለሽ የምትቆጭበት እና በስራ አጋጣሚ ያየሽው ነገር ምን አለ? ብዙ ጊዜ ፔሸንት አፕሮች ነው ብዙ ሰው የሚቸገረው። ራስህን በራስህ ባህሪ ክሬት ካልቀረጽከው በስተቀር ፔሸንት ታሞ ሲመጣ ብስጩ ፔሸንት ሊያጋጥም ይችላል። ምክንያቱ ፔንም አለ፣ ታይሙም ምኑም ሰውቶ ነው የሚመጣው እና እኛ ሕክምና ላይ ስንማር ሳይኮሎጂካሊ እንዴት ፔሸንቶቻችን ትሪት ማድረግ እንችላለን የሚለውን ነገር ትንሽ ጋይድ ብንደረግ ኖሮ
ኢሚዲየትሊ ከዩኒቨርሲቲ ወጥተህ ከፔሸንት ጋር ነው የምትጋፈጠው። የራስህን ባህሪ ይዘህ ከፔሸንት ጋር መምጣት አትችልም። ሞር ትዕግስተኛ መሆን አለብን። ፔሸንት ያስፈልጋል። እያንዳንዱ ባህሪ አንደርስታንድ ማድረግ አለብን። ምክንያቱም የኛ ደግሞ አንድ ቀን መጥቶ አይደለም የሚሄደው ፔሸንቱ በተደጋጋሚ ለ1 ወር 2 ወር 3 ወር ሊቆይ ይችላል። ስለዚህ ባህሪውን እንዴት ነው መልመድ ያለብን? ሳይኮሎጂካሊ ፔሸንቱ እንዴት ነው ሰፖርት? አብዛኛው ጭንቅላት ላይ ነው የምትሰራ። የሚያሰራ 80% አይምሮ ላይ ነው። ፔሸንቱ አልድንም ብሎ ካሰበ ምንም ብታደርግ ላይድንልህ ይችላል። የፈለገው አለ የሚባል ሕክምና ቢሰጠውም ማይንድ ላይ ነው። መጀመሪያ ጨዋታው ማይንድ ላይ ነው። አንድ በሽተኛ ዶክተር ዮርዳኖስ ጋር ሲመጣ የመጀመሪያ ስራዋ ምንድን ነው? አሁን ለምሳሌ በውጭው ዓለም ራሱ የተለያዩ ፕሮሲጀሮች አሉ። ዶክተር ገሌ ይባላለሁ፣ በዚህ ትምህርቴን ተከታትያለሁ፣ ይህንን ግራጁዌት አድርጌያለሁ፣ አሁን ደግሞ በዚህ ስራ ላይ ይህን ያህል ዓመት ቆይቻለሁ፣ ምን ልርዳዎት ይላሉ። ዶክተር ዮርዳኖስ ከፔሸንት ጋር መጀመሪያ ስትገናኝ ምንድን ነው የምታደርገው? መጀመሪያ ስትገናኘው አፕሮቼ ነው። ፔሸንቱ በተቻለኝ መጠን ሕክምና ላይ እንዳለ እንዲሰማው ማድረግ አልፈልግም። ያለውን ስሜቱ ያመመውን ነገር በግልጽ እንዲነግረኝ ስለምፈልግ እንደ ቤቱ እንዲሆን ነው የምፈልገው። ሰላምታይም አቀርባለሁ። እንዴት መጣችሁ ብዬ እጠይቃለሁ። ኮንፈርታቸውን ነው መጀመሪያ የምጠይቃቸው። ከዛ ወደ ኬዙ እንሄድና ኬዛቸውን በስነስርዓት ከነገሩኝ ህመማቸውን ያው ማዳመጥ 90% ማዳመጥ ነው። ፊዚካል ፔን የሚያዳምጣቸው ሰው የለም በአብዛኛው ጊዜ። አዳምጣለሁ። ያለውን ነገር በስነስርዓት ከነገሩኝ በኋላ ኬዙ ላይ ነው ፎከስ የማደርገው። በደንብ ማስረዳት አለብኝ። ምክንያቱም 50-50 ነው። 50% እኛ ከሰራን በኋላ ፊዚካሊ ፔሸንቱ ሄዶ ህመሙን ያመጣበትን ነገር ደግሞ የሚያደርግ ከሆነ ተመልሶ ነው የሚታመመው። አዌርነስ የህመሙን ችግር ህመሙ መንስኤው ከየት እንደሆነ በደንብ ፔሸንቶችን ለማስረዳት እሞክራለሁ። በፒክቸርም እያደረኩ ፔሸንቱ በሚገባው መልክ ያለውን ኬዝ ለማስረዳት እሞክራለሁ ብዙ ጊዜ። ያም ረድቶኛል ስራዬ ላይ። አሁን ይህን ጉዳይ አታድርግ፣ ስልክ በዚህ ሰዓት ረጅም ሰዓት አትይ፣ አቀማመጥህን አስተካክል፣ ስፖርት ስራ፣ ይህንን ካልሰራህ ግን ይሄ ፔን ተመልሶ ይመጣል። አንዳንዴ በመነካካትም ያልሻቸውን ነገሮች እንዳላደረገ ታውቂዋለሽ። ብዙ ጊዜ ፊክስ አድርገ ነው ሄደው ለምሳሌ የዳሌ አጥንት መዛባት ብለን የምንጠራው ሳይኮኤላክ ዲስፋንክሽን እንለዋለን። ደረጃ አትውጡ፣ ሴቶች ከሆናችሁ ሂል ጫማ አታድርጉ ብለን ፊክስ አድርገን ወደ ቦታው አድርገን ማለት ተስተካክሎ ብለናቸው ሄደው ድጋሜ ተበላሽቶ ይመጣል። ኦብቪየስሊ እናውቀዋለን ለምን እንደሆነ። ደረጃ ወታችሁ ነበር? ትንሽ እኮ ነው 2 ደረጃ። ቀላል አይደለም። ያው ዴይሊ አክቲቪቲ የምታደርገው ነገር ነው፣ ግን አትሊስት ከህመሙ ስለማይበልጥ ለትንሽ ጊዜ ልኝት እንዲያደርጉ እነግራቸዋለን። በዛ ነው። በጣም ደስ ይላል። ዮርዳኖስ ሀሳቧ ምኞቷ ተሳክቶላታል። ግቧስ የት ነው? ምንድን ነው ብታስበው? ተሳክቶልኛል፣ እግዚአብሔር ይመስገን። ግቤ ደግሞ የራሴ የሆነ ትልቅ ክሊኒክ የመክፈት ሀሳብ አለኝ ከእግዚአብሔር ጋር። ብዙ ሰዎችን መርዳት እንችላለን። ብዙ ህፃናት አሉ በየቤታቸው ከልጅነታቸው ጀምሮ ታመው ትምህርት ቤት መሄድ ከብዷቸው፣ እነሱ ላይ ዲፍረንስ ማምጣት እፈልጋለሁ። ፊዚካል ፔን ቀላል አይደለም፣ ብዙ ሰው አይረዳልህም። ያንን ነገር በስነስርዓት አንደርስታንድ አድርጌ ብዙ ነገሮችን መሰራት ይቻላል። እኛ ሀገር የለም፣ በየክፍለ ሀገሩ የለም ፊዚዮቴራፒ። አዲስ አበባ ነው ብዙ ጊዜ ሰው የሚመጣው በየክፍለ ሀገሩ እና ያንን አዌርነስ ክሬት ማድረግ ፈልጋለሁ። ግን አሁን እኮ እኔ ዶክተር ዮርዳኖስም ቢሆን የማህበራዊ ትስስር ገጾችን ለበጎ ዓላማ መዋል ትልቅ ነገር ነው። ቲፖችን መስጠት። የቲክቶክ ቻናል አለሽ? አሁን ከፍቻለሁ፣ በቅርቡ ልጀምር እያሰብኩ ነው። ፌስቡክ፣ ቲክቶክ
እሱም በማስታወቅ እኛ እንረዳሻለን። ብቅ ብለሽ አሁን መጽሐፍ እያነበቡ ወይ ደግሞ ዶክተር ያልሆኑ ሰዎች ሕክምናው ላይ የሚቀልደዋል። ቢያንስ ስልክ ስታየው እንዲህ አድርጎ አቀማመጣችሁ ይሁን እንዲሁን፣ ትምህርት ቤት ስትቀመጡ እንዲሁን፣ ስፖርት እንዲሰሩ ትልቅ ነገር ነው። በጣም አመሰግናለሁ ዶክተር ዮርዳኖስ። ስለዚህ በ0973 25 67 83 ያላችሁን ጥያቄዎች ደግሞ ትመልስላችኋለች። እዚህ ድረስ መጥተሽ ለሌሎች ተምሳሌትነትሽን ስላካፈልሽን በጣም አመሰግናለሁ። እግዚአብሔር አክብርልኝ። እንዳልሽው ደግሞ ትልቅ ክሊኒክ ከፍተሽ ደግሞ ብዙ ማህበረሰብን የምትደርሽበት ይሆን ዘንድ እንመኛለን። እግዚአብሔር ይርዳሽ። ስትከታተሉ የቆያችሁት የለዛ ፕሮግራም የኮሌጆች ክፍለ ጊዜም ነበር። ብርሃኑ ድጋፌ ነበርኩ። ውብ ምሽት ይሆንላችሁ።